ሰላም ውድ ተከታታዮቻችን ዛሬም እንደተለመደው አሪፍ የህንድ ፊልም ይዘንላችሁ መጥተናል። ከመጀመራችን በፊት ታዲያ እስካሁን ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ በማድረግ ቪዲዮ ከተመቻችሁም ላይክ መጫን እንዳረሱ። ዛሬ የምናየው ፊልም የሚጀምረው በ1990 ዓመተ ምህረት በብርቱ ሁኔታ ነው። በአዛዥ ፕራቡ የሚመራ የፖሊስ ኃይል የአንድን ወንጀለኛ ቤት ከበው እጁን እንዲሰጥ ያስገድዱታል። አዛዡ ከሱ ጋር ያለውን ወታደር አንድ ጥይት ተኩሰህ ወደ ቤቱ ተጠጋና ወንጀለኛው በህይወት መኖሩን አረጋግጥ ይለዋል። ወታደሩ እየተጠጋ ሳለ ጀግናችን ማሊክ እንደ አውሬ መሳሪያውን አንስቶ ይቆማል። በብቸኝነትም ተኩስ ይከፍትባቸዋል። ፖሊሶቹ እንኳን ሊቋቋሙት አልቻሉም። ነገሩን በጥልቀት ለመረዳት ወደ ኋላ 2 ዓመታትን እንመለሳለን። የሜሊክ የጭነት መኪኖች በፖሊስ ፍተሻ ጣቢያ በኩል እያለፉ ሳለ አዛዡ ሊፈትሻቸው ያቆማቸዋል። አሽከርካሪው የማሊክ መኪኖች አይፈተሹም ይለዋል። አዛዡ ግን እሱንም ሆነ አብሮት ያሉትን መደብደብ ይጀምራል። መኪኖቹንም መፈተሽ ይጀምራል። በዚህ ጊዜ የሜሊክ ረዳት የሆነው ዱናም ከታጠቁ ሰዎቹ ጋር ይደርሳል። ወደ አዛዡም ተጠግቶ መኪኖቻችንን የፈተሽክ የመጀመሪያ አዛዥ ነህ። ማሊክ የዚች ከተማ መሪና በፖሊሶቿም ላይ ሙሉ ተጽዕኖ ያለው መሆኑን አታውቅም ይለዋል። ንግግሩ ለአዛዡ አልተመቸውም። በዚያ ቅስፈት ዱናም ይደበድበውና ወደ መኪናው አስገብቶ ወደ ማሊክ ቤት ይወስደዋል። ማሊክ አደገኛ ወንጀለኛ በመሆኑ በአንድ ቤት ውስጥ አይተኛም። በየቀኑ በየቤቱ ጣራ ላይ ነበር የሚያድረው። ማሊክ ወደ አዛዡ መጥቶ ማን አባቱና በእኔ ላይ ያነሳሳ? መኪኖቼ እኔ መሆናቸውን እያወቅ ለምን አቆምካቸው? ሲል ይጠይቀዋል። አዛዡም ይህንን እንዳደርግ የነገረኝ ቻንደር ነው ይለዋል። ማሊክ በታማኝነት መከዳቱ ተናዶ በጥይቱ ህይወቱን ያጠፋታል። ይህ ቻንደር የጀግናችን የመጀመሪያ ጠላት ነው። ከሱ ለመገላገል በማንኛውም መንገድ ያስባል። ስለዚህ ህዝቡን እየዞረ በዘይትና በስኳር ወደሚደልለው የምክር ቤት አባል ባህራት ይሄዳል። ከማሊክ አንገላገልም እንዴ ይለዋል። ባህራትም በአንድ ጀንበር ልታስወግደው እኮ አትችልም። አንተ ብቻ ምርጫውን አሸንፍ፣ እኔ እሱ ላይ ጨርሰዋለሁ ይለዋል። ነገር ግን ቻንደር እያታለለው መሆኑን ያውቃል። ይህንን ካላደረገ በራሱ መንገድ ሀገሪቷ በደምና በቃጠሎ እንደምትሸፈንም ይነግረዋል። ባህራት ወደ መኪናው ገብቶ ማሊክን የሚያቆምበትን መንገድ ያስባል። ረዳቱም አሁን እሱን ሊቋቋም የሚችለው አንድ ሰው ብቻ ነው፣ እሱም ከ2 ዓመት በፊት በፈጸመው የኃይል ምርጫ ምክንያት ከስራ የታገደው አዛዥ ፕራቡ ነው ይለዋል። በእርግጥም ወደ ስራ ይመልሱታል። የሞተውን አዛዥ የነፍስ ግድያ ጉዳይም ይሰጡታል። ፕራቡ ወደ ማሊክ ቤት ሄዶ መፈተሽና ቤቱን መገልበጥ ይጀምራል። ለአባቱም ልጅህ በእጄ ላይ መውደቁ አይቀርም ይለዋል። ወደ ላይኛው ክፍል ሲወጣም የማሊክ ሚስት ሻሊኒን ያገኛታል። ስለሱ ሲጠይቃት ግን የት እንዳለ አታውቅም። ስታዩ መጨረሻው መቅረቡን ንገሪው ይላታል። ማሊክ ማታ ላይ ሚስቱን ላያት ይመጣል። ሻሊኒ በሱ ላይ አዝናለች፣ ደግሞም ትፈራለታለች። ከተራ ህይወት ጋር አብሮት መኖር ስላልቻለች አዝናለች። ማሊክ ጥቂት ቀናት ብቻ ቀርተውኛል፣ በምክር ቤት ወንበር አሸንፌ ዳግመኛ አልሸሽም፣ ህይወታችንም ከበፊቱ የተሻለ ይሆናል ይላታል። ወርዶ አባቱንም ከእንግዲህ ወዲህ የምመጣና የሚያስፈራራችሁ ፖሊስ አይኖርም ብሎ ያረጋጋዋል። በዚያው ቅስፈት የፖሊስ ጥበቃ ወደ ቤቱ እየቀረበ መሆኑን ያውቃል። ነገር ግን በፖሊሶቹ መንገድ ላይ አስቆሞ ዳግመኛ ወደ ቤቴ ከተመለስክ አንተንም ሆነ ቤተሰብህን ገላቸዋለሁ ሲል ይዝትባቸዋል። ለእያንዳንዱ ወታደርም 200 ሩፒ ይሰጣቸዋል። እንዲሄዱም ይነግራቸዋል። በማግስቱ አንድ ወታደር የፕራቡን የልጅ ልጅ ከትምህርት ቤት ሊያመጣ ሲል እንመለከታለን። ዱናም አቁሞት የአዛዡን የልጅ ልጅ እንዴት አመጣዋለህ? ሊጠለፍ አይችልም ይለዋል። ወታደሩም ማን ነው ሊወስደው የሚደፍረው? አያቱ አዛዥ ፕራቡ እኮ ነው ይለዋል። ዱናም ስለ ማሊክ አልሰማህም እንዴ? መንገድን ያዝ፣ አንተ ደግሞ ና የኔ ልጅ ብሎ ህፃኑን ይወስዷል። ፕራቡ ይህንን ሲሰማ ወታደሩን በቁጣ ይደበድበዋል። በዚህ ጊዜ የማሊክ መኪና ውጭ ይቆማል። ማሊክ ከመኪና ወርዶ ቤቴ ገብተ አባቴን አስፈራራ፣ ሚስቴን ማበሳጨ፣ ከቤቴ ከመውጣት በፊት ቤትህን ሙሉ በሙሉ ከነቤተሰብ አቃጥለዋለሁ፣ ስለዚህ ዳግመኛ እንዳታደርገው ብሎ ስቶበት ይሄዳል። በማግስቱ ቻንደር ራም ከተባለ ሰው ጋር ቆሞ ይታያል። ራም በከተማዋ የድልድይና የጨረታዎችን የሚያካሄድ ሲሆን አብዛኛውን ጨረታ የሚያሸንፈው ታዲያ ማሊክ ነበር። ቻንደር ማሊክ ለምን ሁልጊዜ እንደሚያሸንፍ ለመረዳት ይፈልጋል። ራም ከሱ ሰዎች አንዱ ጉብታ የተባለው በሚስጥር ከኛ ጋር ይሰራል፣ የጨረታ መረጃዎችን ለማሊክ ያሾልካል ይለዋል። አንተ በቦታው ግባ፣ እነዚህን ፕሮጀክቶች ሙሉ በሙሉ እንድታሸንፍ አደርጋለሁ ይለዋል። ነገር ግን ቻንደር ጉብታ ዘንድ ሄዶ የማሊክን ገቢ ለማቆም በህዝብ ፊት ይገለዋል።
ማታ ላይ ማሊክ ከባህራት ጋር ለመገናኘት ይፈልጋል። ባህራት የሁሉም መሪ የሆነውን ሻንካርን አብሮት እንዲሆን ይደውልለታል። ማሊክ ይደርሳል። እኔን ፈርተህ ነው ሻንካርን ያመጣኸው? እኔ ምንም አላደርግህም ነበርኩ ይለዋል። ከዚያም ወደ ሻንካር ዞሮ ባህራት እኔን ለማስያዣ አዛዥ ፕራቡን አመጣ፣ ከቻንደር ጋርም እኔን ለማስወገድ መተባበር ጀምሯል ይለዋል። ባህራት ላይ እጁን ጠቁሞ ነገር ግን የሰውየውን ስም ለቻንደር የነገረው ሰው ራም መሆኑን አወቅኩ። ስለዚህ ገድዬ በመኪና ጓዝ ውስጥ አልኩት። በአንተ ምክንያት ስለሞተ ለቤተሰቡ ካሳ መክፈል አለብህ ይለዋል። ንግግሩን ጨርሶም ይወጣል። ባህራት ለሻንካር የሰራውን አየህ፣ አንተ ነው የፈጠርከው። አሁን ግን ማንም ሊያቆም አልቻለም፣ ልናስወግደው ይገባል ይለዋል። ነገር ግን ሻንካር የጀግናችንን ጥንካሬ ያውቃል። እሱን በደንብ ለመረዳት ወደ ኮሌጅ ዘመኑ እንመለሳለን። እሱና ጓደኛው ዱናም ኳስ ሊጫወቱ ሲሉ እንመለከታለን። ዱናም ማሊክ በጨዋታው መጨረሻ ደቂቃ ሜዳውን ሙሉ በሙሉ አቋርጦ ጎል ሳያስገባ ቀርቶ ጨዋታውን በመሸነፉ እንዴት ታደርጋለህ ብሎ ይጮህበታል። ማሊክ ካሸነፍኩ ፍቅረኛ ሻሊኒ ስለምታዝን ለመሸነፍ አቅጄን ያደረኩት ይለዋል። ዱናም በአንዲት ሴት ምክንያት ተሸነፍን ይለዋል። በዚያ ወቅት የሻንካር ሴሚናር እንዳለ ያውቃሉ። ማሊክ ለሻንካር ያለውን ትልቅ ፍቅር ይታያል። በፍጥነትም ወደዚያ ይሮጣሉ። ሻንካር ባለሀብትና ለኮሌጁ የሚረዳ ለወጣቶችም ያበረታታ ሰው ነበር። ወጣት እያለ የሚበላው አጥቶ ከነበረበት ደረጃም ተነስቶ እንዴት ታዋቂ ባለሀብት እንደሆነ ይተርክላቸዋል። ማሊክ ያደምጠዋል። ሻንካር ፊኛ ወደ ላይ የሚበረው በቀለሙ ሳይሆን ውስጡ ባለው አየር ነው። እያንዳንዳችሁ ወደ ላይ የሚገፋ ህልም ሊኖራችሁ ይገባል ይላቸዋል። ማሊክ ይህንን ምክር ይዞም ወደ ቤቱ ይመለሳል። አባቱ ከአንዱ አሰሪው ጋር ተቀምጦ ያገኘዋል። አባቱም ሰላም በለው ይለዋል። ማሊክ ግን እምቢ ብሎ ወደ ቤት ይገባል። ሚስቱ ከ4 ወራት በፊት ልብስ ጠይቀው አሁንም ስራ ፈት በመሆኑ ምንም ስላላመጣላት ተናዳበታለች። በዚህ ጊዜ አባቱ እንደገና ጠርቶ ደሞዝ የሚከፍላቸውን ሰው ስላልተቀበለው ይጮህበታል። ማሊክ አንተ የእሱ አገልጋይ ነህ፣ እኔ ከሱ ጋር ምንም የሚያገናኘኝ ነገር የለም ይለዋል። አባቱ አክብሮት በመጣሱ ይመታዋል። ቀላል ህይወት እየኖሩ እንደሆነና በእጃቸው ምንም ነገር እንደሌለም ያስታውሰዋል። ማሊክ ይህንን ህይወት ለመኖር የተስማማው አንተ ነህ፣ እኔ ግን እንዳንተ አልኖርም፣ ብዙ መሬት ያለው ሌላ ሰው ሆናለሁ ብሎ ይፎክራል። ማታ ላይ አንድ ጎበዝ የሰብል ምርቱን እየሰበሰበ እንደሆነ ያውቃል። ሊያቆመውም ይሞክራል። ነገር ግን ሰውየው አልሰማም ይላል። የማሊክ አባት በትራክተሩ ፊት ለፊት ይቆማል። ትራክተሩንም ይጋጨዋል። ማሊክ አባቱ ሆስፒታል መግባቱን አውቆም ሊጠይቀው ይሄዳል። ይህን ያደረገው ማን እንደሆነ ማወቅ ይፈልጋል። የመሬቱ ባለቤት መጥቶ ከሻንካር ሰዎች አንዱ ጋር አለመግባባት ስለነበረው መሬቱን እንዳጠፋበትና አባቱን በነገሩ መሃል እንደገባ ይነግረዋል። ማሊክ በጣም ተናዶ መብቱን ለማስከበር ወደ ሻንካር ይሄዳል። ሻንካርም ልጄ ሆይ አባትን የመታው ሰው አለ፣ እኔ መብትን ላስከብርልህ መጥቻለሁ ይለዋል። እዚህ ጋር ማሊክ ሻንካር የእሱ አራያ እንዳልሆነና ወንጀለኛ መሆኑን ይረዳል። ለተማሪዎችም ንግግር እያደረገ ያታለላቸው ነበር። ማሊክም እሺ እኔ ዛሬ የዚያን ሰውዬ ህይወት አጠፋለሁ ይለዋል። ሻንካርም ልትገለው ከተቻለ ግደለውና ተመለስ ይለዋል። ማሊክ ይወጣል። ወደዚህ ጦርነት ገብቶም አባቱን የገጨውን ሰው ለመግደል ይወስናል። ጓደኛው ዱናም ከዚህ ቅዠት ሊቀሰቅሰው ይሞክራል። ነገር ግን ማሊክ ስሙን በከተማ ውስጥ ለመቅረጽና ሰዎች እንዲፈሩት ለማድረግ ወስኗል። የመጀመሪያው እርምጃ የከተማዋን መሪ ሰው መግደል ነው። ያኔ ሁሉም ያውቁታል፣ ይፈሩታልም። አባቱን ወደ ገጨው ላንግ ቦታም ይሄዳል። የላንግን ሰዎችን መደብደብ ይጀምራል። የአንዱን ሰው ፊት በዘይት ውስጥ እስኪያቃጥለው ድረስም ይበቀለዋል። ሁሉም በሆነው ነገር ደንግጠዋል። ማሊክ ላንግ በፊቱ እንዲሮጥ ያደርጋል። በሰው ሁሉ ፊትም ይደበድበዋል። በመጨረሻም ወደ ጓደኛው ዞሮ አሁን ስሜን በከተማ መቅረጽ ችያለሁ፣ ከኔ ጋር እስካለ ድረስ እንዳፈራ ይለዋል። የላንግን ሬሳም ያቃጥለዋል። ይህ የማሊክን ፍርሃት ያቃጠለችና አዲስ ማንንም የማይፈራ ሰው የፈጠረች ብልጭታ ነበረች። በአሁኑ ጊዜ ባህራት ወደ ሻንካር ሄዶ በኔ ላይ የማሊክ ጎን መቆምህና ወደ ምርጫው እንዲገባ ማድረግህ ትክክል ነው ሲል ይጠይቀዋል። ሻንካርም እኔ ከሱ ጎን የቆምክ ይመስልሃል? ጨርሶ ወደ ምርጫም እንደሚገባ አላውቅም ነበር። እሱ እንዳንተ የኔ ሰው በመሆኑ ልከለክለው አልችልም። በክብር ተወዳድረው አሸናፊነቱ ለሁለታችንም ነው ይለዋል። ባህራትም እኔን ካስወገደኝ ቀጣዩ አንተ ነህ፣ ተጠንቀቅ ይለዋል። ማታ ላይም ሶስቱም ተሰባስበው እንመለከታለን። ባህራት፣ ቻንደርና ፕራቡ ማለት ነው። ሁሉም በማሊክ የበላይነት ተበሳጭተዋል። ማንም ሊቋቋሙ አልቻለም።
ፕራቡም በመላው መንደር ፊት ስሙ ስለጠፋና የልጅ ስለተጠለፈበት በጣም ተናዷል። የሚኖርበትን ቦታ ማንም ሊነግረኝ አልፈለገም። ቦታውን ካወቅኩ አበቃለት ይላል። ይህ ሀሳብ በባህራት አይምሮ ውስጥ ይበራል። ቦታውን ሊነግረውም ይወስናል። የፖሊስ ኃይል ይዞም ማሊክ ከጓደኞቹ ጋር ያለበት ቤት ለመሄድ ይዘጋጃሉ። ድንገተኛ ጥቃትም ይፈጸማል። ማሊክ ከጓደኛውና ከሰዎቹ ጋር ይጋፈጣቸዋል። ጓደኛው ዱናም በፍጥነት ማምለጥ አለብህ ብሎ በጣሪያ በኩል እንዲያመልጥ ያደርገዋል። ተኩሱ በየአቅጣጫው ይዘንባል። ከታች እስኪያገኘው ድረስ ጀርባውን ይሸፍንለታል። በዚህ ጊዜ ኒራጅ የተባለው የማሊክ ሰው ሊገለው ሲል ዱናም አድኖት ኒራጅን ይገለዋል። ማሊክና ሌሎቹንም ሰዎች ይዞ ያመልጣል። በማግስቱ በማሊክ ቤት ውስጥ ሆነው ደንግጠዋል። ምክንያቱም ኒራጅ ከሃዲ ሆኖ ወጥቷል። የፖሊስ ቦታዎቹንም ነግሯቸዋል። ነገር ግን ከነሱ መካከል ከዚህ በፊት ከሃዲ አልነበረም። ይህ ሁሉ በፕራቡ ምክንያት እንደሆነም ያምናሉ። ስለዚህ ከሱ መገላገል አለባቸው። ሚስቱ ይህን ስትሰማ ለባሏ በመፍራት ትበሳጫለች። ማሊክ ነገሮችን ለማረጋጋት ሰዎቹን ወደ ውጭ ያወጣል። ከሚስቱ ጋርም ለመነጋገር ይሄዳል። ሚስቱ ሰላማዊ ህይወት መኖር ስለምትፈልግ በጣም ተጨንቃለች። ማሊክም ሰላማዊ ህይወት የሚኖሩበት ጊዜ ቅርብ እንደሆነ ያረጋግጥላታል። በተመሳሳይ ጊዜ ቻንደር ለማሊክ ወደሚሰሩበት ሰራተኞች ይሄዳል። ታማኝነታቸውን ሊገዛና ለማሊክ የሚገዙትን ብረት ሊወስድባቸው ይፈልጋል። ሰራተኞቹ ግን እምቢ ይላሉ። በዚህ ጊዜ ቻንደር ሁሉንም ለመፈታተን ይወስናል። ብረቱን በኃይል ወስዳለሁ፣ ማንም ሊያቆመኝ አይችልም ይላቸዋል። ሰራተኞቹ ወደ ማሊክ ሄደው የሆነውን ሁሉ ይነግሩታል። ቻንደር ብረቱን ከፋብሪካዎች እየወሰደ እንደሆነ፣ ለሰራተኞቹም ጉቦ እየሰጠ የፕሮጀክት ጨረታዎችን ለራሱ እያደረገ እንደሆነም ያውቃል። ማሊክ በንዴት ተሞልቶ ይህ የጦርነት መሆኑን ይረዳል። ከሰዎች ጋር ሆኖም ብረት ወደ ጫኑት ወደ ቻንደር መኪናዎች ይሄዳል። ሰዎቹ ብረቱን እንዲወስዱና ሌሎቹን እንዲደበደቡም ያደርጋል። ስለዚህ ሻንካር ስብሰባ ይጠራል። ምርጫው ተቃርቧል፣ ይህን ማድረግ አትችሉም፣ የመካከለኛ መፍትሄ ማግኘት አለብን ይላቸዋል። ማሊክ ግን ለንግግሩ ትኩረት ሳይሰጥ እነሱ ናቸው የጀመሩት፣ በቤቴ ላይ ተኩሰዋል፣ ከሰዎቹ መካከልም ገለዋል፣ እንደ ቻንደር ያለ ለምኑ አዳሪ ስራዬን በኃይል ይወስዳል ይላል። ቻንደር ተናዶም ሊጣላው ሲመጣ ማሊክ አንገቱን አንቆ ይዟል። ማሊክ በንዴት ተሞልቶም ሊገላው ሲል ቻንደር ለማስታረቅ በመሃል ይገባል። ነገር ግን ማሊክ ገፍትሮት አንተ አትግባ፣ በእኔ ላይ የዋልክልኝ ውለታ ነበረ፣ አሁን ግን ውለታን በሙሉ መልሼልሃለሁ። አሁን እኔ የምገዛበት ጊዜ ነው። በበሩ ላይ የሚቆምብኝ ማንኛውንም አይነት ሰው አስወግዷለሁ፣ አንተንም ብትሆን ይለዋል። ባህራት ወደ ሻንካር ዞሮም አየኸው፣ ካንተ ጋር ተቃወመ፣ አንተ ደግሞ የራስ ሰው ይመስል ነበር ይለዋል። በዚያው ቅስፈት ሻንካር ከሱ ለመገላገል ይወስናል። ሁሉም ተባብረውም በጀግናችን ላይ ይነሳሉ። አዛዥ ፕራቡ በከተማዋ ወሰኖች ላይ ፍተሻ በመጣል ሰዎችን ማሊክን እንዳይረዱት ያስፈራራቸዋል። በሌላ በኩል ቻንደር ወደ ማሊክ ሰራተኞች ሄዶ ይገላቸዋል። ስራውን በሙሉ ለራሱም ያደርጋል። አሁን ላይ ጀግናችን ከሰዎቹ ጋር ተሸሽጓል። ሁሉንም ነገር ሰዎቹን አስተባብሮ ለመዋጋት ይወስናል። ሂዱና መሳሪያዎችን ንግዛ ይላቸዋል። የውጭ ሀገር መሳሪያዎችንም ገዝተው ወደ ሻንካር ቤት ይበራሉ። እቅዱ የሚጀምረው የዘንዶን ራስ በመቁረጥ ነው። በእርግጥም በእነሱ ላይ ተኩስ ይከፍታሉ። ሻንካር ይደነግጣል። ጀግናችን ወደ በሩ ገብቶ በሁሉም ላይ ተኩስ ይከፍታል። ሁሉም ነገርም ያወድማል። ዘበኞቹን በሙሉ ካስወገደ በኋላ ወደ ሻንካር ይወጣል። ሻንካር በመሳሪያ ጠብቆት ነበር። ማሊክ መሳሪያውን ወደሱ ሲያደርግ ሻንካር እጅ ሰጥቶ ያሳደገህንና ትልቅ ወንጀለኛ ያደረገን አባትን ግደለው ይለዋል። ማሊክ መሳሪያውን ዝቅ ያደርጋል። ሊተኩሱበት አልቻለም። ሻንካርም ጎበዝ፣ ይሄን ያስተዳደግ ነው ይለዋል። ነገር ግን ማሊክ ጀርባውን ሲሰጠው ሻንካር ካንገቱ ይዘውና አዎ አስተዳደጌ ነው እያለ እስኪሞት ድረስ ያንቀዋል። ወደ ተሸሸገበት ቦታም ይመለሳል። ሚስቱ ቦታውን አውቃ ልታገኘው ትመጣለች። የሚያደርገውን ነገር እንዲያቆምም ነገሮች እስኪረጋጉ ድረስ እንዲርቅ ተጠይቀዋለች። እሱ ግን እምቢ ይላታል። ጠላቶቹን በሙሉም እንዲያጠፋና ምርጫውን እስኪያሸንፍ ድረስ እንደሚቀጥል ይነግራታል። በዚያ ቅስበት እጇን በሆዷ ላይ ታስቀምጠዋለች። ነፍሰ ጡር መሆኗንም ታሳውቀዋለች። ማሊክ ማመን አቅቶታል። በደስታ ሊያከብርላት ይወስናል። ሆቴል ተከራይተው ለረጅም ጊዜ ያላዩትን ሰላማዊ ሳምንት ያሳልፋሉ። እስከዚያው ድረስ ሰላማዊ ህይወት እንዲጀምሩ ለፖሊስ እጁን እንዲሰጥም ትጠይቀዋለች። ማሊክ ተናዶ ከዚህ ሁሉ የክብር ዓመታት በኋላ እጄን እሰጣለሁ፣ ለሚመጣው ልጅ አባቱ ዋጋ የሌለው መሆኑን እንዲያይ ይላታል። እሷም አይ አባቱ ወንጀለኛ ሆኖ ሰዎችን ሲገድል እንዲያይ
እና ደግሞ እሱም እንዳንተ ወንጀለኛ ሆኖ ሰዎችን እንዲገድል ይውጣ። እኔ ስልጣንም ሆነ ገንዘብ አልፈልግም። ከኛ ጋር ልጃችን እያለ ያለ መሳሪያ በሰላም መውጣት የምንችልበትን ሰላማዊ ህይወት ነው የምንፈልገው ትለዋለች። እሱ ግን ይሄ እሱ የሚፈልገው ህይወት ስለሆነ እምቢ ይላታል። በሚመለሱበት መንገድ ላይ እንኳን ልታናግረው አልፈለገችም ነበር። እሱም ነገሩን በጭንቅላቱ ያሰላስላል። ድልድይ ላይ መኪናውን አቆሞ አንቺ ወደ ቤትሽ ተመለሽ፣ እኔ ፈጣን መንገድ አለኝ ይላታል። እሷም ወዴት ነው የምትሄደው ትለዋለች። እሱም እንደፈለግሽው እጄን ለመስጠት ሄዳለሁ። በእውነቱ የመጀመሪያ ጥያቄሽን ጠየቅሽኝ። ስለ ልጃችን ብለን አዲስ ህይወት እንጀምራለን። ሄጄ 1 ዓመት ታሰሪ እወጣለሁ ይላታል። እሷም አዲስ ሰው መሆን ስለፈለገ ታቅፈዋለች። እስኪወጣ ድረስም እንደምትጠብቀው ትነግረዋለች። መኪና ውስጥ ያስገባታል። ከሰዎቹ ጋር ሆኖም ለፖሊስ ሙሉ እጃቸውን እንደሚሰጡ ማረጋገጫ ሊፈርሙ ወደ ፍርድ ቤት ይሄዳሉ። ነገር ግን ጀግናችን ከመፈረሙ በፊት ታሪኩ ሙሉ በሙሉ የሚቀይር ዜና ይደርሰዋል። የባለቤቱ መኪና ወደ ቤት አልደረሰችም። በሚያሳዝን ሁኔታ መንገድ ላይ ተቃጥላለች። ሊያደርሳት ይሄዳል። ነገር ግን ጊዜው አልፏል። ጓደኛው ይይዘዋል። ጭምብል የለበሱ ሰዎች መኪናዋን አስቆመው ሚስቱና አሽከርካሪው እስኪሞቱ ድረስ ተኩስ እንደከፈቱባቸው ከዚያም መኪናዋን እንዳቃጠሏት ያውቃል። ጀግናችን ያቀረቀረው መኪና ፊት ተቀምጦ ማመን አቅቶታል። ሚስቱ አና ገና ያልተወለደው ልጁ በቅስፈት ጠፍተዋል። በዚህ ጊዜ ከበፊቱ ይበልጥ ጨካኝ ሆኖ ለመመለስ ይወስናል። እነዚህ የቻንደር ሰዎች መሆናቸውን አውቆም ቦታውን ይለያል። ከሰዎቹና ከመሳሪያዎቻቸው ጋርም ወደ ቦታው ይሄዳሉ። እሱ መጀመሪያ ላይ ገብቶ ይዛቸዋል። እየደበደባቸው ሁሉንም በገዛ እጁ ይሰቅላቸዋል። እነዚህን ሰዎች የላካቸው ፕራቡ እንደሆነ የሚያውቃሉ። ፕራቡ ለባህራት ይነግረዋል። ባህራት ለምን እንዲያደረግ ይለዋል። ፕራቡም እሱ መኪና ውስጥ እንዳለ መረጃ ደረሰኝ፣ ነገር ግን ሚስቱ ብቻ ነበረችበት ይላል። ባህራት አሁን ወደ አውሬ ቀየርከው፣ መቶላችንም ያጠፋናል። ቻንደር መስዋዕት አድርገ እሱ እንደሰራው ነገር ነበር ይለዋል። ፕራቡም ግን እሱ ከኛ አንዱ እኮ ነው ይላል። ባህራትም አንተ የግብረ ገብ ባለቤት ነህ እንዴ? ይህንን ካላደረግን ሁለታችንም እንሞታለን ይለዋል። በዚህ ጊዜ ማንም ለሌላው ታማኝነት እንደሌለው ይረዳል። ጀግናችን ግን ቀድሟቸው ወደ ቻንደር ቤት ደርሷል። የመኖሪያ ህንጻ ውስጥ ያሉትን ሰዎችን በሙሉም ያስወግዳል። ከቀሩት ሰዎች ጋርም ገብተው ቻንደርን ይፈልጋሉ። ከሰዎቹ አንዱ ሊገለው ሲል ጀግናችን መጥቶ ይከለክለዋል። ምክንያቱም ከሱ በቀር ማንም ሊገለው አይገባም። መሳሪያውን ይዞም እሱ ወዳለበት ፎቅ ይወጣል። ጥይት ባጠገቡ ያልፋል፣ ነገር ግን ያመልጣታል። በቅስፈት ቻንደር ዘሎ ይጥለዋል። በመካከላቸው ብርቱ ፍልሚያም ይጀመራል። ቻንደር ጀግናችንን ይደበድበዋል። ስለ ሚስቱም ያስባል። ድንገት እጁን ይዞ መሬት ላይ እስኪጥለው ድረስ ይደበድበዋል። በዚህ ጊዜ የቻንደር ልጅ ሲጠራው ይሰማል። ማሊክ ወደሱ ተመልክቶ የሞተውንና ደስታውን ሳያይ የቀረውን ልጁን ያስባል። መሳሪያውን አንስቶም በልጁ ፊት ቻንደርን ይገለዋል። በማግስቱ ባህራት ቦታውን አውቆ ሊያናገረው ይመጣል። ምክንያቱም መጨረሻው እንደተቃረበ ተረድቷል። ቻንደር ይህን እንደሰራና ዋጋውን እንዳገኘም ይነግረዋል። ከሱ ጋር ውል ለመግባት ከሰዎቹ አንዱ ሆኖ ከሱ በታች ለመስራትና ምርጫውን እስኪያሸንፍ ድረስ ከሱ ጎን ለመቆም ይሞክራል። ባህራት ፈርቶ መብቱን በሙሉ ይተዋል። በዚህ ቅስፈት ፖሊስ ይደርሳል። አንዱንም ይገሉታል። ባህራት ቦታችሁን የነገርኳችሁን አይደለሁም ይላል። ነገር ግን ንግግሩን ሳይጨርስ ከዱናም በኩል የተተኮሰች ጥይት ትመታዋለች። ከብራቡና ከሰዎቹ ጋርም ጦርነት ይከፈታል። ብራቡ ማሊክ ቀድሞ እንደሚገለው ስለሚያውቅ ቀድሞ ሊያጠፋው ይወስናል። የተኩሱ ራሱ ብርቱ ነው። ማሊክና ሰዎቹም ለማምለጥ ይወስናሉ። ነገር ግን ሲሸሹ ብራቡና ሰዎቹ አንድ በአንድ ይገሏቸዋል። ማሊክ ሰዎቹ አንድ በአንድ ሲቀነሱ ያያል። 4 ብቻ ይቀራሉ። ከፖሊስ ለመሸሸግም ይሮጣሉ። ዱናም ወደ ቤት ያስገባቸዋል። ፖሊሶች ውጭ ደርሰው ተኩስ ይከፍታሉ። ድንገት በዱናም አይኖች ውስጥ ክህደት ይታያል። ሁለቱም ጓደኞቹንም ይገላቸዋል። ማሊክ የሆነውን ነገር ማመን አቅቶት ይመለከተዋል። ወደ ውጭ ሲያይ ፕራቡ ተኩስ ማቆሙን ያያል። የህይወት ጓደኛው ለፖሊስ እንደሸጠውም ይረዳል። ማሊክ ለምን እንዲያደረክ ለምን ይለዋል። ዘመኔን ሁሉ ካንተ ጋር ሰራው፣ ስላንተ ተዋጋው፣ በመጨረሻ ግን ህዝቡ ያንተን ስም ይጠራል። ረዳቴ ወይም ተጋፊ ነህ ብለህ አታውቅም። እኔ መከራዬና ያለው አንተ ክብርን ብቻ ተወስዳለህ። አሁን ግን አንተን አስወግጄ በቦታ የምገዛበት ጊዜ ደርሷል ይለዋል። የህይወት ጓደኛው ከሃዲ ሆኖ በመውጣቱ ማመን አቅቶት ወደሱ ይጠጋል። መሳሪያውንም በፍጥነት ቀምቶ መደባደብ ይጀምራል። ሁሉንም ነገር ሰጠው፣
አንተ ግን ፖሊስ አመጣህብኝ ይለዋል። ዱናም ተነስቶ ያንቀዋል። እውነቱን በሙሉም ይነግረዋል። ሚስትን የገደሏት የቻንደር ሰዎች እንደሆኑ የነገርኩ እኔ ነኝ። እሱን ከመንገድ እንድታስወግደው ነበር። ነገር ግን እውነታው ሚስትን እንዲገላት ለፕራቡ ቦታውን የነገርኩት እኔ ነኝ ይለዋል። በክደት ላይ ክደት። ጀግናችን የጓደኛውን ክደት መሸከም አልቻለም። ከሱ ተላቆም በሙሉ ኃይሉ ይደበድበዋል። በመጨረሻም ሊገለው ያንቀዋል። ነገር ግን የህይወት ጓደኛውን መግደል አልቻለም። ሳይገለውም ይተወዋል። ነገር ግን ሌላኛው በክህደት የተሞላ ነው። 2 ጥይት ይተኩስበታል። ማሊክ በድካም መሬት ላይ ይወድቃል። ዱናም ወደ ፕራቡም ወጥቶ እንድትገለው ቃል ገብቼ ነበር፣ መሬት ላይ ወድቋል፣ አሁንም በህይወት አለ፣ ገብተህ ግደለው ብሎ ይሄዳል። ነገር ግን ፈሪው ፕራቡ ቆስሎ እንኳን ገብቶ ለመግደል ይፈራል። ቦታው እንዲቃጠልና ማሊክ ወጥቶ እጁን እንዲሰጥ የእሳት ነበልባል ይወረወራል። ጀግናችንም ተነስቶ ይወጣል። አሁን በህይወት አለ። ጓደኛው በዝግታ የሚገሉትን 2 ጥይቶች ተኩሶበት ነበር። ወደ ፊልሙ የመጀመሪያ ምዕራፍ እንመለሳለን። ጥይት የተመታው ጀግናችን እንደገና ከመሳሪያዎቹ ጋር ይነሳል። ከዚህ ሁሉ ጊዜ በኋላም እያንዳንዳቸውን ይገላቸዋል። ተኩስ ይከፍትባቸዋል። ጥቂቶቹንም ይገላል። ስለዚህ ፕራቡ ተኩስ እንዲከፍትበት ያዛል። በመጨረሻም ቤቱን ያቃጥሉታል። በፊቱ ቆሞም የማሊክ ታሪክ እንዳበቃና በእሳት መካከል እንደሞተም ያውቃል። ከዚህ ነገር 1 ወር ያልፋል። ፕራቡ ላደረገው ነገር ምስጋና ሲቀበል እንመለከታለን። የሚያመሰግነው ደግሞ ምርጫውን አሸንፎ የምክር ቤት አባል የሆነው ዱናም ነው። ንግግሩ እንደፈለገው ሆናለች። ወደ ተወለደበት ኮልካታም እንዲዘዋወር ይጠይቀዋል። 1 ዓመት ያልፋል። ኮልካታ ውስጥ የዲዋሊ በዓል ሲያከብር እንመለከተዋለን። በበዓሉ መካከል አንድ የምናውቀውን ሰው እናያለን። ወደ እሱም ተጠግቶ ፊቱን ይገልጣል። ከ1 ዓመት በፊት ያመለጣቸውና አሁንም በህይወት ያለው ጀግናችን ማሊክ ነው። በመጨረሻም የፕራቡን እድል ሁላችንም አውቀናል። የዛሬውን ፊልማችን በዚህ ያበቃል። እኔን ለመደገፍ ከፈለጋችሁ የላይክ ምልክቷን ተጫኑ። እስካሁን ሰብስክራይብ ካላደረጋችሁ ታዲያ ቻናሉን ሰብስክራይብ አድርጉ። በሌላ አሪፍ ፊልም እስከምንገናኝ ሰላም ቆዩልን።